መንግስት ዘላቂ ሰላምን በማስፈን የህዝብን ተጠቃሚነትና ልማትን ለማረጋገጥ የሚያደርገውን ጥረት አጠናክሮ ሊቀጥል እንደሚገባ የደሴ ከተማ ነዋሪዎች ጠየቁ። የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ከደሴ ከተማ ልዩ ልዩ የህብረተሰብ ክፍሎች ጋር ተወያይተዋል። መስዑድ ጀማል የባህልና ስፖርት ሚኒስትር ሸዊት ሻንካን ጨምሮ ሌሎች የፌዴራልና የክልል ከፍተኛ አመራሮች የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ከተለያዩ የህብረተሰብ ክፍሎች ጋር በደሴ ከተማ የውይይት መድረክ አካሂደዋል። የውይይቱ ተሳታፊዎች የተለያዩ ሀሳቦችንና ጥያቄዎችን ያነሱ ሲሆን መንግስት ከህብረተሰቡ ጋር በመቀናጀት ሰላምን በመጠበቅ ህዝቡን የልማት ተጠቃሚ ለማድረግ የሚያደርገው ጥረት የሚደነቅና ተጠናክሮ መቀጠል ያለበት መሆኑን አንስተዋል። ቀደም ሲል በመንግስት ቃል የተገቡላቸውና የተጀመሩ ፕሮጀክቶች እንዲጠናቀቁም ነዋሪዎቹ ጥሪ አቅርበዋል። የሁለት ቤተ መንግስት መቀመጫ የነበረች የሚባል ነገር አለና በታሪክ የሚወሳ መሆን አለበት ከተባለ ይሄ አሁን ደሴ ላይ የነበሩ የቀድሞ ቤተ መንግስቶች በአሁኑ ሰዓት በምን ሁኔታ ነው ያሉት? ታድሰዋል? እድሳት ያስፈልጋቸዋል? ለወደፊት ስለትውልድ በምን አይነት መሻገር አለባቸው የሚል ጥያቄ አለኝ። የተጀመሩ መሰረተ ልማቶች ስራዎችን የማስጨረስ የዚህ የብልጽግና ፓርቲ ዋና ስትራቴጂ ነው። ነገር ግን ከጅቡቲ አፋርን አቋርጦ ሸዋን፣ ወሎ ኮምቦልቻን፣ ወልዲያ ሐራ የደረሰው የባቡር መስመር አልተነሳም። ከተጨረሱትም ከተጀመሩትም ወደፊት ከሚሰሩትም አልተነሳምና ይሄ ምን ላይ ነው? ይሄንን ምላሽ እንድሰጥ ነው። ወጣቶች ከታች እየተነሱ ነው። እግር ኳስ ተጫዋች ምናምኖች አሉ አይደለ? ህፃናት እኮ ገና እነዚህ ነገሮች ከተሰራ እያደጉ ውሏቸውን እዛ እያደረጉ አንደኛ ለሀገር ይጠቅማሉ፣ ሁለተኛ ደሴን ያስጠራሉ። ስለዚህ ስቴዲዮ እስካሁን ድረስ ያልተነሳበት ምክንያት ምንድን ነው? ለደሴ ወጣት እንደዚሁም ደግሞ ለአማራ ክልል ወጣት ሰላምን እየደገፈ ላለው ወጣት ልማት ሊሰራ ይገባል፣ ድጋፍ ሊደረግ ይገባል። ለምሳሌ በደሴ ከተማ በየክፍለ ከተማው የወጣት ማዕከል መኖር አለበት። ይህ ወጣት የሚውልበት ራሱን ሀሳቡን ደቨሎፕ የሚያደርግበት ነገር ከሌለ ወደ ችግር የማይገባበት ምንም ነገር የለምና ስፔሻል ኮንሲደሬሽን ተደርጎ ድጋፍ ይደረግ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ለኢትዮጵያ ዘላቂ ሰላምና ብልጽግና የሚከናወኑ ተግባራት በትኩረት እየተሰሩ መሆኑን አንስተዋል። ክልሉን ወደ ቀደመ ሰላሙ ለመመለስ ከሰላም ጥሪው በተጓዳኝ ህግ የማስከበር ስራው ይቀጥላል። ህዝብ ለሚያነሳቸው ጥያቄዎችም በየደረጃው መልስ ለመስጠት ይሰራል ብለዋል። ከሰላም አኳያ የኛ ፍላጎት ሁሉ ነገር በሰላም በውይይት በድርድር እንዲፈታ። ለዚህ ብዙ ርቀት ተሄዷል። ይሄን የማይቀበል አካል ካለ ደግሞ ህግ ማስከበር የመንግስት ተቀዳሚ ተልዕኮ ስለሆነ ህግ ማስከበር ስራው ተጠናክሮ የሚቀጥል ነው። ለዚህ ህግ ማስከበር ስራ ደግሞ እንደስካሁን ሁሉ አሁን ከመንግስት ጎን ሆናችሁ ድርሻችሁን ልትወጡ ይገባል የሚል እምነት አለኝ። ጥያቄዎቹን በዝርዝር ይዘናል፣ በደረጃ በደረጃ ይፈታሉ። የኦሮሚያ ክልል ምክትል ፕሬዝዳንት አቶ አውሎ አብዲ ሀገራችን የምግብ ዋስትናን ለማረጋገጥ የምታደርገው ጥረት ተጠናክሮ ይቀጥላል ብለዋል። የጉባ ብስራቶች ማለት የሉዓላዊነት ጉዳይ ምንድን ነው? ሉዓላዊነት ማለት ድንበርን መጠበቅ ብቻ አይደለም። ሉዓላዊነት ማለት ባንዲራን መስቀል ብቻ አይደለም። ከዛም በላይ ነው። በልቶ ማደር፣ በራስ አቅም አምርተን ራሳችን መብላት ስንችል ሉዓላዊነታችን ሙሉ ይሆናል። ኢትዮጵያ ውስጥ እኮ ከ27 ሚሊዮን በላይ ተረጂ ያለባት ሀገር ነው። በዚህ 5 ዓመት 6 ዓመት ባደረግነው ርብርብ ወደ 3 ሚሊዮን አውርደናል። ይሄን ያደረግነው በአባት አርበኛ ወኔ ብቻ አይደለም፣ በመደመር እሳቤዎች በመመራት ክረምት ከበጋ በማምረት ኢንዱስትሪዎቻችን እንዲያመርቱ በቂ ድጋፍ በማድረግ ባለፉት ዓመታት ያደረግናቸው ነገሮች ሉዓላዊነታችንን ከፍ በማድረግ አንጻር የራሱ ድርሻ አበርክቷል። የባህልና ስፖርት ሚኒስትር ሸዊት ሻንካ ህዝብ የሚያነሳቸውን የመልካም አስተዳደር ጥያቄዎች በየደረጃው እንዲመለሱ ጥረት እንደሚደረግ ነው የገለጹት። ካነሳችሁት ጉዳይ በአጭር ጊዜ የሚፈቱትንም ረጅም ጊዜ የሚፈቱትንም ለይተን የእቅዳችን አካል አድርገን ከእናንተ ጋር እየተመካከርን የምንሄድ ይሆናል። ሁላችንም ተባብረንና ተቀናይተን የምንሰራ ከሆነ የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥ እንችላለን።